ቃለ ያ ሙሳ አቅቢል ወላ ተኸፍ፣ ሙሳ ሆይ ና ተመልሰ ወደ እኔ ዙር ተመለስ አትፍራም አለው ይላል። ፈርቷል ሙሳ። ምን ባየ ጊዜ? ጭራሽ እባብን ባየ ጊዜ ነው እርሶ የፈራው። የጣላትን በትሩ ወደ እባብ ስትቀየር ጊዜ ፈራ። በሌላ ቦታ ላይ ፈአውጀሰ ፊ ነፍሲሂ ኺፈተን ሙሳ፣ ሙሳ በልቡ ላይ ፍራቻን አሳደረ አለን። መፍራት ይህ ሰው ልጅ ባህሪ ሀዛ ጠቢዐት ልኢንሳን፣ የሰው ልጅ ባህሪው ነው ከመሰረቱ። ኢብራሂም ዓለይሂ ሰላም መላእክቶቹ ወደ እርሱ በሰው አካል ተገልጠው በመጡ ጊዜ ምግብ አቅርቦ ባያቸው ጊዜ ብሉ ባላቸው ጊዜ ሳይበሉ ሲቀሩ ፈራ ይለናል አላህ። ፈአውጀሰ ፊ ነፍሲሂ ኺፋ ቃሉ ላ ተኸፍ፣ ኢብራሂምን በልቡ ፍራቻን አሳደረ። መላእክቶች የምናሉት አትፍራ ብለው አጽናኑት ይላል። ስለዚህ ያ ነው በቀደሙት ነቢያቶች ላይ የሆነ ነገር በእርሳቸው ላይ የሆነ ነው፣ አዲስ ነገር አይደለም። ነገር ግን ቁርአንን እውነተኝነት የሚያሰኘው ነገራቶች ምን ምን ናቸው የሚለውን ከቁርአን እናንሳላችሁ። አንደኛ ከአምላክ ዘንድ ለነቢያት መለኮታዊ ራእይ ሊገለጥ የሚገባው በመንፈስ ቅዱስ ምሪት መሆኑ ነው። አንደኛ እሱ ነው። ታዲያ ቁርአን ይህን መስፈርት ያሟላል ወይ? አዎ በደንብ አድርጎ ያሟላል። ለመሆኑ ቁርአን በመንፈስ ቅዱስ ምሪት ነው ወይ የመጣው? አዎ በመንፈስ ቅዱስ ምሪት ነው የመጣው። የዋርኒንግ ምልክት እያሳየነው ልጆች፣ አንዴ ተባ አድርገው ካልሆነ ይዘጋ ይመስለኛል። እሺ ማስረጃ አላህ ስብሐነሁ ወተዓላ በሱረቱ ነሕል ላይ ሲናገር ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ይህን ቁርአን ከጌታችሁ ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው ይላል። በመንፈስ ቅዱስ ምሪት ነው የመጣው ቁርአን ገብቷችኋል። ቃል ደግሞ ነቢያቶች ሊናገሩ የሚገባው በመንፈስ ቅዱስ ምሪት መሆን አለበት ይላል መስፈርት የገዛ መጽሐፍ ላይ። ትንቢት ከቶ በሰው ፍቃድ አልመጣም፣ ዳሩ ግን ቅዱሳን ሰዎች ከእግዚአብሔር ተልከው በመንፈስ ቅዱስ ምሪት ተናገሩ ይላል አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃልም ሐዲስም ላይ ሲናገሩ ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ ይላሉ። መንፈስ ቅዱስ በልቤ ላይ ቃልን አስተላለፈልኝ ይላሉ። ቃልን ሲገልጥላቸው የነበረ መንፈስ ቅዱስ እንደሆነ በቁርአንም ሆነ በሐዲስም ተገልጿል። አንደኛ መስፈርት እሱ ነው። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲሁም የተቀበሉት ቁርአን በውስጡ ስለ ወደፊት የተናገራቸው ነገራቶች ተፈጽመው መታየታቸው አንድ ነቢይ ወይንም አንድ መለኮታዊ መጽሐፍ ነው የሚባል እውነተኛነቱ መገለጫው አንደኛው እርሱ ነው። የወደፊትን ይናገራል ይህ መጽሐፍ፣ ወይንም ደግሞ ያ ነቢይ የወደፊትን ትንቢትን ይናገራል። ያ የተናገረው በተናገረበት መሰረት መፈጸሙ እውነተኝነትን ያሰኘዋል። ይህ በመጽሐፍም ላይ ያለ መስፈርት ነው። ኦሪት ዘዳግም ምዕራፍ 18 ከቁጥር 18 ጀምራችሁ ብታዩ ሄዳችሁ አንድ ነቢይ ነኝ የሚል አካል ትንቢትን ተናግሮ በተናገረው መሰረት ያ ትንቢት ባይፈጸም እርሱ ሐሰተኛ ነው፣ አትፍራው፣ ግደለው ይላል። የተናገረው ግን እውነተኛ መሆኑ ከተረጋገጠ ምንድን ነው የአምላክ ቃል መሆኑን ከዚያ ማረጋገጥ ትችላላችሁ። ያም ነቢይ ትክክለኛ የአምላክ ነቢይ መሆኑን በዚያ ማረጋገጥ ትችላላችሁ። ታዲያ በቁርአን ላይ በርካታ የሆኑ የወደፊትን ተናግሯቸው የተፈጸሙ ነገራቶች መያዙ ያ ነው። እንዲሁም ደግሞ ዋናውና ወሳኙ ምንድን ነው? ይህ ቁርአን የቀደሙትን ነቢያቶች አረጋግጦ የመጣ መጽሐፍ መሆኑ። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም የመጡት የቀደሙትን ነቢያቶች እያስተባበሉና የካዱ ቢሆን ኖሮ ያ ሐሰተኛ ያደርጋቸው ነበር፣ የነቢያትን መንገድ አልያዙም ነበር። ቁርአንን ግን ሙሉ ስታዩት ጊዜ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ ሙሴን፣ ክርስቶስን ሁሉ ሳይቀር የቀደሙትን ነቢያቶች ሁሉ ማንነታቸውን ያረጋግጣል። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። በእውነትም ሙሐመድ እውነተኛውን ቃል ነው ይዞላቸው የመጣው ከእኔ ዘንድ የቀደሙትን ነቢያትንም አረጋግጧል ይላል። የቀደሙትን ነቢያቶች ማረጋገጥና እውን ማለት አንዱ እውነት ላይ ለመሆን ምስክር ነው እርሱ። ታዲያ ትምህርታቸውን ሄዳችሁ ስታዩ ጊዜ የቀደሙት ነቢያቶች ጋር ተመሳሳይ የሆኑ ትምህርቶችን ነው የምታገኘ። ያ ሌላው ቁርአን በውስጡ የያዛቸው ድንቅ ድንቅ ተአምራቶችና ሌሎችም ኡስታዞ ሄደ የሚጨምርልህ ነገር ካለ ይጨምርልህ። ለአንድ ታገስ ኡስታዞች ጨምርልህ። ባረከላሁ ፊክ። ኦኬ ጥሩ ነው። ጀዛከላ ኸይረን ጀዛ ኡስታዝ። የአንድ መልአክ አንድ ለምሳሌ ወደ መርየም ወይ ለምሳሌ ገላትያ ያለ አለ ወደ ማርያም የመጣው መልአክ ማን ነው? ወደ ማርያም የመጣው ገብርኤል ነው። ማስረጃችን በመኔ ገብርኤል ነኝ ብሎታል ለማርያም። ቆይ ማየት እችላለሁ። ቆይ አንዴ ገብርኤል ነኝ ብሎታል። ምናልባት ሰይጣንስ ቢሆን በምንድን ነው የሚታወቀው? ቆይ አንዴ ታገሰኝ። እሺ
ያ ሰላም ያ ሰላም ያ ሰላም። ኡስታዝ ቀጥል። ኦኬ ገብርኤል ነኝ ብሏታል ወይ መልአኩ? እዚህ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ አላላትም። በምን እናውቃለን ገብርኤል ስለመሆኑ? ሴጣንስ ቢሆን በምንድን ነው የምናውቀው? እያወራት የነበረው ሴጣንስ ቢሆን ስትፈራ ነበረ እሷ። በምንድን ነው የምናውቀው? ትንቢቶች ነበሩ። በመጀመሪያ ይሄ እንደመፈጠር ነቢያቶች ተንብዮ ነበር። ነው የጠየቁ ጥያቄ። እሱ የመጣው መልአኩ ሴጣን አለመሆኑና ገብርኤል ስለመሆኑ በምንድን ነው ማወቅ የሚቻለው? ማወቅ የሚቻለውማ ይሄ እንደሚፈጠር ተነግሮ ነበር። አሁን ነገርማ ነብዩ መሐመድም የተነገረ አለ ብዬ መሞገት ይችላል። እሱ አይደለም ነጥቡ። የቱ ጋር ነው መሐመድ እኮ እሱን ነው እኮ የምልህ እኮ እንደዛ ብዬ መሞገት ይችላል። እሱ አይደለም አሁን ነጥቡን እንትን ስታረገው የመጣላት የምሽቶ ዘፍጥረት 32 ላይ የያዕቆብ ጋር የሆነ መልአክ መጥቶ ታግሎታል አይደልና ሽሉዳውን መጥቶታል አይደለ? እሺ ታግሎት የታገለው መልአክ የታገለው ሰው መልአክ ነው ወይ ሰይጣን ነው? መልአክ ነው። ማስረጃ ምንድን ነው? ማስረጃ ቃሉ ይላል። ያው እስቴቱ ጋር እስቴት አለ አውጣው እስቲ። እንዴት እንደዚህ እስቲ አምጣው። እሺ ልክፈት ታገሰኝ። እሺ ጥቅስ ልስጥህ እንድታወጣው እንዲመችህ። እሺ እዚህ ጋር አንድ ሰውም እስከ ንጋት ድረስ ሲታገለው ነበር ይላል። ከዛ እግሩን መቶት ሁላ ሰባበረው የእንትና ማለት ነው የያዕቆብን ሲታገሉ እና ያነክስ ነበር ራሱ ማለት ነው። ያ ሲያስነክሰው የነበረው ያ ሰው ማን ነው? ሰይጣን ነው? መልአክ ነው? ምንድን ነው? እዚህ ጋር ስፔሲፊካሊ አልተነገረም። ግን ሲያስነክሰው የነበረው ማለትም ሲታገሉ የነበረው ሰው እንደሆነ ነው የምናገረው እኮ ያ ሰው ምንድን ነው? ካልባረከ ሲለው የጭኑ ሽሉዳ ሲታገለው ደነዘዘ ይላል ራሱ ቁጥር 25 ላይ እንዳላሸነፈ ባየ ጊዜ የጭኑ ሽሉዳ ነካው ይላል። መታው ሽሉዳው ሎሚውን ማለት ነው። ሎሚውን ሲነካ ያኔ የያዕቆብ የጭኑ ሽሉዳ ሲታገለው ደነዘዘ ይላል። ከዛ በኋላ ምንድነው ያደረገው? ቁጥር 32 ስለዚህ የእስራኤል ልጆች ዛሬ ድረስ የወርች ሽሉዳ አይበሉም፣ የያዕቆብ ጭን ይዞ የወርች ሽሉዳ አደንዝዟልና ይላል። ሎሚውን ያደነዘዘው ታግሎ ያደነዘዘው ማን ነው? እዚህ ጋር አልኩ እኮ አንድ ሰው እስከ ንጋት ድረስ ሲታገለው ነበር ይላል እኮ። ምንድነው ሲታገለው? ያዕቆብን ሲታገለው የነበረው መልአክ ነው ወይ ሰይጣን ነው? ሰው ካለ ሰይጣን አይደለም እኮ። ምንድነው በሰው ተመስሎ ሲታገለው የነበረው ምንድነው? ሰይጣን ነው ወይስ መልአክ ነው? መልአክ ነው ወይ ደግሞ እስቲ ማስረጃ ሌላ ማስቀመጥ እንችላለን። እሱ ነው የምልህ። እዚህ ላይ ያዕቆብ ሲታገል የነበረው ሰይጣን ነው ብዬ ብል እና ሰይጣን ነው ብዬ ብል አንተ መልአክ ነው ብለህ ብትል መልአክ እንደመሆኑ የሚገልጽ ማስረጃ ብትሰጠኝ፣ አይ መልአክ አይደለም ሰይጣን ነው ብልህ ምንድን ነው የምትለኝ? እሺ እሱን እንዴት እንረዳዋለን መሰለህ ብራዘር? እኛ ሲጀመር እዚህ ያመጣኸኝ ሌላ ኬዝ ነው እንጂ ይሄን ሰለም እሺ በቃ ቀለል አድርገልህ ወደ ረሱል ሰለላሁ ዐለይሂ ወሰለም የመጣላቸው አካል መልአክ ነው ወይስ ጂኒ ነው? በምንድን ነው የምትለየው ብለህ ጥያቄ ከጠይቀሃል ቅድም። እሺ እንደዚህ ስለጠየክ ነው አንተ ራስህ ስለጠየክ ነው።
ኢሳይያስ ላይ መጽሐፍ ቅዱስ ውስጥ ውሰድ አላልኩህማ። እኔ አሁን እንደ ኤቲስት ነገር ቁጠረኝና ስለ ባይብላችሁ ለመረዳት እየሞከርኩ ነው ልበል እኮ። ኤቲስት እንደ ኤቲስት ሆነ አታወራም። የሃይማኖት ሰው ሆነ ማለት ነው። እንደ ኤቲስት እንደ ኤቲስት እናወራለን። የሃይማኖት ሰው ኦኬ፣ ጥሩ። አንድ ሰው ማለት አንድ ጂኒ የወደፊቱን ነገር ያውቃል? የወደፊቱን ነገር ያውቃል ወይ? የወደፊቱን መጻኢ ጊዜውን ያውቃል? አንድ ጂኒ ሸይጣን ያውቃል ወይ መጻኢ ጊዜ? በእርግጠኝነት ሙሉ አያውቅም። ካላወቀ የመጻኢ ጊዜውን የሚናገር አንድ መልአክ መጥቶ ቢናገር የማን መልአክ ነው ብለህ ነው የምትደመድመው? በእርግጠኝነት ሰይጣን ግን ዲሲቨር እንደሆነ እናውቃለን። እሱ የወደፊቱን ነገር መናገር ይችላል ወይ ሰይጣን? ገምቶ ምናምን ኤግዛክት የሆነ ነገር መናገር አይችልም። ግን ዝም ብሎ መጻኢ ጊዜውን ተናግሮ እንዲፈጸም ማድረግ ይችላል ወይ ሰይጣን? አይችልም። ግን ታክቲኩን መጠቀም ይችላል። አትርሳ። ኖ አይ እንትን በልልኝ፣ አንድ መልስ ስጠኝ። ይችላል ወይስ አይችልም? አይችልም። እሺ አልኩ። አይችልም ይችላል እንዳትለው። ኦኬ፣ ቁርአን ላይ ያሉ ትንቢቶችና ወደ ፍጻሜ የመጡ ትንቢቶች አሉ። እንዴት ታያቸዋለህ? በዘመናችን የተፈጸመ ሙሉ ላይሆን ይችላል። ለምሳሌ መሐመድ ጨረቃን በሁለት ከፍሏል ይላል። አይደለም የጠየቀው እሱን አለ። እኔ ስለሱ አይደለም ማወራት። በቁርአን ተነግሮ የዛሬ 50 ዓመት 60 ዓመት የተፈጸሙ ከ1400 ዓመት በኋላ የዛሬ 50 ዓመት 60 ዓመት አካባቢ ላይ የተፈጸሙ ትንቢቶች አሉ። እሱ ባሳየ ምን ታረጋለህ? እስኪ አሳይ እኮ ምን ታረጋለህ? ምን ትላለህ? ድምዳሜ መጀመሪያ ንገረኛ። ድምዳሜማ ግልጽ ነው እኮ አየውና እውነት ነው ላለው አንድ ነገር አትርሳ። ያዝ ጥቅሶችን ያዝና ከዛ በኋላ እንትን ትላለህ። ከዛ ለተረኛ አንድ ነገር አትርሳ። ሰይጣን ከመጀመሪያው ጀምሮ ዲሲቨር ስለነበር የወደፊቱን ለምሳሌ ይሄ ይሆናል በትንቢት ላይ ተመስርቶ አያውቅም ብለሃል። መዋሸት ይችላል። የወደፊቱን ነገር ተናግሮ የተፈጸመበት ነገር አለ። የወደፊቱን ተነግሮ ደግሞ ያልተፈጸመበት ካለ አንተ ታሳይኛለህ። በቁርአንና በሐዲስ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ አምላካችን አላህ በቁርአን ውስጥ የወደፊቱን መጻኢ ጊዜውን ተናግሮ ያልተፈጸመ ነገር ካለ አንተ ነህ ማቅረብ ያለብህ። መጀመሪያ ከሱን ጀምርና እኛ ደግሞ ተነግሮ የተፈጸመ ነገር አንድ እናሳያለን። ከዛ በኋላ ወደ ሌላ ሰው እንሄዳለን። እስቲ አንድ አምጣ ማለት ሰይጣን ከሆነ ሊናገር ይችላል። የተናገረው ነገር ግን አንተ እኮ ነው ያልከው። ልክ ላመጣ ስል ምን አደረግ? ሰይጣንም ሊያመጣ ይችላል አልክ። መጀመሪያ ደግሞ ምን አልክ? ሰይጣን ሊያመጣ አይችልም አልክ። ስለዚህ ሁለት የሚጋጩ ነገሮች እሱን በውስጥ አዋቂነት እንድትወስደው ነው። እሱን እንድታውቀው ነው። አይደለም እንደዛ ከሆነ ዋጋ የለውም። እኔ ላንተ መናገሬ አሁን ትንቢት የተፈጸመ ነገር ባመጣልህ ታሪካዊ ማስረጃና ታሪካዊ ዳራ አምጥቼ ባሳየህ አይ ሰይጣንም ሊያመጣ ይችላል ልትል ነው። አሁን እኔ ግን ቀደም ብዬ ምን አደረግኩ? ሰይጣን የወደፊቱን መጻኢ ጊዜው ማወቅ ይችላል ወይ? እንደ ባይብል ከሆነ አይችልም ነው የሚለው ኢሳይያስ 44 ቁጥር 7 ላይ የሚመጣውን ነገር ሳይመጣ ሳይሆን ጠይቋቸው፣ ሀፕን ሳያደርግ ጠይቋቸው፣ ምን ሀፕን እንደሚያደርግ ጠይቋቸው፣ አያውቁም ነው የሚለው። ማንም ፍጥረት አያውቅም ከኔ ውጪ ነው የሚለው ፈጣሪ። እሺ ስለዚህ አሁን ቁርአን ላይ የተነገረው ነገር ትንቢት ተነግሮ ያ የተነገረው ነገር ፍጻሜ ቢያገኝ ምንድነው የምትለው? ድምዳሜ ላይ ማለት ነው። እሱን ልይልና ከዛ ወደ ሌላ ሰው እንሄዳለን ማለት ነው። ሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ ትንቢቱ ከጊዜ በኋላ በእርግጥ ታውቁታላችሁ አለ። የሩቅ ወሬ ትንቢቱ ወደፊት ታውቁታላችሁ አለ። በሱረቱ አናም ምዕራፍ 6 ቁጥር 7 ላይ ለትንቢት ሁሉ የሚደርስበት መርጊያ አለው፣ ወደፊት ታውቁታላችሁ አለ። ከጊዜ በኋላ ታውቁታላችሁ፣ ወደፊት ታውቁታላችሁ አለ። ምንድነው ያ ትንቢት ብለን ስንል አምላካችን አላህ የነገረን ነገር አለ። ሱረቱ ረድ ምዕራፍ 13 ቁጥር 3 ላይ ምን አለ? እያንዳንዱ እጽዋት ጥንድ ጥንድ ናቸው አለ፣ ዘውጅ ናቸው አለ፣ ጥንድ ናቸው አለ። በዚህ ውስጥ አለ ለሚያስተነትኑ ህዝቦች ተአምራት አሉበት አለ። በምን ውስጥ? እጽዋቶች ቁርአን በወረደበት ሰዓት ላይ ጥንድ እንደነበሩ ወንዴና ሴቴ እንደነበሩ አይታወቅም ነበር። አምላካችን አላህ ግን ምንድነው ያደረገው? በሱረቱ ረድ ምዕራፍ 13 ቁጥር 3 ላይ ምን አለ? ፍራፍሬዎችን ጥንድ አደረግን አለ። ዘውጅ ማለት ጥንድ ነው ራሱ ይጣን እንዳለ። ከዛ በኋላ በዚህ ውስጥ አለ ለሚያስተነትኑ ህዝቦች
ተአምር አለበት አለ። ከዛ በሱረቱል ያሲን ምዕራፍ 36 ቁጥር 36 ላይ ምን አለ? ያ ከምድር ከምታቀበሉና ከማያውቁት ነገር ጥንዶችን የፈጠረ ነው አለ። በቁርአን ዘመን አይታወቅም ነበር ጥንድ መሆናቸውን አይታወቅም ብሎ ነው የነገረን። ከዛ በኋላ ምን ተደረገ ነው ጥያቄው። ልክ በ19ኛው ክፍለ ዘመን ላይ የዛሬ 50 ዓመት 60 ዓመት አካባቢ ላይ እጽዋቶች ጾታ እንዳላቸው ታወቀ። ምን ተባለ? ጉኔ ማለት ሴቴ ማለት ነው፣ የእጽዋት እንቁላል ህዋስ ነው። አኔር ደግሞ የሚባለው ደግሞ ወንዴ ነው። ወንዴና ሴቴ እጽዋቶች አላቸው አለ። አላህ ምን አለ ስለዚህ ነገር ሲናገር ምን አለ? ጥንድ ካለ በኋላ በዚህ ውስጥ ተአምር አለበት ብሎ አይደለም ያለው ብቻ አይደለም። በሱረቱ አና ምዕራፍ 6 ቁጥር 93 ላይ ምስጋና ለአላህ ነው፣ ተአምራቱን ወደፊት ያሳያችኋል ታውቁታላችሁ አላቸው ይላል። ታውቁታላችሁ በላቸው ይላል። ወደፊት አለ ተአምራቱን ወደፊት ያሳያችኋል አለ። ታውቁታላችሁ ወደፊት ታውቁታላችሁ። ያ ጥንድ የተባለው በዚህ ውስጥ ተአምር አለበት ካለ በኋላ ግን ተአምራቱን ወደፊት ያሳያችኋል ታውቁታላችሁ ብሎ አለ። ስለዚህ ከ1400 ዓመት በኋላ በሚድ 90 ሴንቸሪ ላይ እጽዋቶች ወንድና ሴት እንደሆኑ ጥንድ እንደሆኑ ባልና ሚስቶች እንደሆኑ ሳይንስ ነገረ ማለት ነው። አምላካችን አላህ ግን ከዛ በፊት ምን ብሏል? ለትንቢት የሚደርስበት መርጊያ ያለው ወደፊት ታውቁታላችሁ ብሎ እጽዋቶች ጥንድ እንደሆኑ፣ ሁለተኛ ነገር ደግሞ በዚህ ዘመን እንደማይታወቁ ወደፊት እንደሚታወቁ ተናግሮ ወደፊት ትደርሱበታላችሁ አለ። አምላካችን አላህ በእኛ ዘመን የዛሬ 50 ዓመት የዛሬ 60 ዓመት አካባቢ ላይ የሰው ልጆች እንስሳት እጽዋቶች ጥንድ እንደሆኑ ታወቀ። ምን ትላለህ በዚህ ዙሪያ ላይ? ምን ትላለህ በዚህ ዙሪያ ላይ? ክፍል ውስጥ እስኪ ቁርአን ስንት ነው? ወይ እስካሁን ድረስ እያወራሁ ተሳሳቲስ አለፍካ ዘላ አለፍከው እኮ ቦታውን ማለትም አላለፍኩም እያወራሁ ነበረ። ልድገምልህ ለታዳሚ ጥቅሶቹን ያዛቸውና አይ ቲንክ ወደ ቀጣይ እንሄዳለን ማለት ነው። ሱረቱ ሷድ ምዕራፍ 38 ቁጥር 88 ጻፉለት ከስር። ሱረቱ ሷድ ምዕራፍ 38 ቁጥር 88 ጻፉለት ከስር ያዝ። ሱረቱ አናም ምዕራፍ 6 ቁጥር 7 ሱረቱ ረድ ምዕራፍ 13 ቁጥር 3 ሱረቱ ያሲን ምዕራፍ 36 ቁጥር 36 ሱረቱ አናም ምዕራፍ 6 ቁጥር 93 ላይ ማለት ነው። ምንድነው የሚናገረው? ነጥቡ ምንድነው? ስንጠቀልለው እጽዋቶች ጥንድ እንደሆኑ ዘውጅ እንደሆኑና በቁርአን ዘመን እንደማይታወቁ ከማታውቁትም ነገር ጥንድን ያደረገ ነው ካለ በኋላ በዚህ ውስጥ ተአምር አለበት ካለ በኋላ ያንን ተአምራቱን ደግሞ ወደፊት ያሳያችኋል ታውቁታላችሁ ብሎ ነው ያለው። ለትንቢት ሁሉ የሚደርስበት መርጊያ ያለ ወደፊት ታውቁታላችሁ ብሎ ነገረንና ሚድ 90 ሴንቸሪ ላይ ወይም 19ኛው ክፍለ ዘመን ላይ አምላካችን አላህ ለሰው ልጆች አሳውቆ ሰዎች በአጠቃላይ ዲስከቨሪ ሲያደርጉ እጽዋቶች ወንድና ሴት እንደሆኑ ታወቁ ማለት ነው። ይሄ ራሱ የቁርአን ትንቢት ፍጻሜ ያገኘበት ነው። ብዙ አሉ፣ ወደ 10 20 ምናምን የሚደርሱ አሉ። ከዚህ ውስጥ በቂ ነው ማለት ነው። ኡስታዝ አለ ይሄ እንዴት ትረዳዋለህ መሰለህ? ስለ እጽዋቱ ለምሳሌ ሰይጣን ብዙ ነገር ያውቃል። ለምሳሌ ስለነበርክ እሱን ኡስታዝ አለ የወደፊቱን አይደለም ማለትም ኡስታዝ ሁሱ ያረፈ ነው መሰለኝ። ኦኬ በቃ ይረፍ በቃ። እሺ ሌላ ሰው አስገቡና ኢንሻአላህ እንትን ላለ ማለት ነው። ልጁም ወረደ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፊኪ ኡስታዝ እንዴት ነው? እንዴት ነህ? ሰላም ነው አልሐምዱሊላህ። አማን ነው ማሻአላህ። ከታች ዋና የሚል ልጅ አለ። እሺ አውራ ውስጥ እሺ ሰላም ናችሁ? እንዴት ናችሁ? ሰላም። ዋና ነው ዋና እሺ ኦኬ። ጥያቄ ነው ያለ ወይስ ለመጠየቅ ነው የገባኸው? ክርስቲያን ነህ? እኔ ክርስቲያን ነኝ። ጴንጤ ነኝ። ምን ክርስቲያን ነህ? ፕሮቴስታንት። ኦኬ። ሶላ ስክሪፕቸራ ነህ ወይስ ሶሎ ስክሪፕቸራ ነህ? አንተ የትኛውን ነህ? ፕሮቴስታንት? እኔ መጀመሪያ ሶላ ስክሪፕቸራ። ሶሎ ስክሪፕቸራ አይደለህም? ነኝ።
ኦኬ ሶሎ ስክሪፕቸር እና ሶሎ ስክሪፕቸር ምንድነው ልዩነቱ? ሁለቱንም ነው ወይስ አንደኛውን ነው? አንድ እሺ እዚህ አስቸገረ። ኦኬ ሌላ ሰው እስከዛ ድረስ አስገቡ። ሲሶ ሲሶ አቤት ይሰማል? አይሰማም? ይሰማኛል። አይሰማል። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሰላም ነኝ። ምንድነው? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ምንድነው? ኦርቶዶክስ። ኦኬ የትኛው ኦርቶዶክስ? ኦርቶዶክስ ተዋህዶ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ የትኛው ነህ? ተዋህዶ ነው። ጥያቄ አለኝ። ጥያቄ። እሺ እንትን ችግር የለውም ጠይቅሽ። እሺ ሱራ 61 ቁጥር 6 ላይ እሺ ከኔ በኋላ የሚመጣ አህመድ የሚባል ነብይ ይመጣል ይላል። አዎ ኢሳ የተናገረው የቱ ጋር ነው እንደዛ አለው? የቱ ጋር ነው ያለው? በኢንጂል ላይ እኮ እስቲ እንትና ኤቪደንስ አንተ አራት ወንጌል ላይ አልተጻፈም። አራት ወንጌል ላይ አልተጻፈም። ለምሳሌ አንድ ኤግዛምፕል ልስጥ። አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ አውጣው አንዴ። ይሄንኑ መረጃ ስጠኝ። መረጃ ወይ ሰጣ ይሄንኑ መረጃ ስጠኝ እንዲገባ ነው። አይዞህ ተረጋጋ። ተመሳሳይ ነገር ነው። ምስክሩን አምጣልኛ። ላስረዳ እኮ ነው። ቆይ ተረጋጋ። ምን ነው እሱ ያለውን አሳየኝና እኮ ቆይ ተረጋጋ። አሳያለሁ። እሱ ነው ኢሳ ተናግሮት ምን ማለት ነው? የተናገራቸው ነገሮች ቆይ ሲሶ ኢሳ ተናግሮት ኢሳ የተናገራቸው ነገሮች ሁሉ በአራት ወንጌል ላይ ተጽፈዋል ብለህ ታምናለህ እንዴ? ማመን አለማመን ሳይሆን አምጣልኝ ነው እኮ ያልኩት እኮ። የለም አልተጻፈም ነው። በመረጃ ተናግሮ ያልተጻፉ ነገሮች አሉ። አዎ አልተጻፈ ተናግሮት አልተጻፈም። ተናግሮት ያልተጻፉ ነገሮች አሉ። ላሳየህ እኮ ነው። እሱን እኮ ነው። አንዴ በተረጋጋ ደስ ይላል። በቃ ደምሳሽ ያለውም ያልተጻፈ ነገር ነው። ቆይ እውነት ነው ታዲያ። አንዴ ተረጋጋ። ሰፊ ልብ ይሁን። ስለ ደምሳሽ እናወራለን ከፈለክ ለብቻው። አሁን የጠየቀው ጥያቄ በሶፍ ምዕራፍ 61 ቁጥር 6 ላይ ኢሳ ኢብኑ መርየም አለይሂ ሰላም በምድራዊ ቆይታው ምን ብሎ ተንብዮ ነበር? ተናግሮ ነበር። ከኔ በኋላ የሚመጣ ስሙ አህመድ የሚባል የአላህ መልእክተኛ በሚመጣ ጊዜ አስታውስ ብሎ ሲናገር ነበር። ያ የተናገረው ነገር አራቱ ወንጌል ላይ አሁን ሲኖፕቲክ ወንጌል የሚባሉትና ጎስፔል ኦፍ ዮሐንስ ላይ ጆን ላይ በሚባለው ነገር ላይ አራት ወንጌሎች ላይ አልሰፈረም። ነገር ግን ኢየሱስ ተናግሮት ያልሰፈሩ ንግግሮች ብዙ አሉ። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ከእርሱ የሰማናት መልእክት ለእናንተ የምናወራላችሁ አምላክ ብርሃን ነው፣ ጨለማው በእርሱ ዘንድ ከቶ የለም የምትል ናት። ስለዚህ አሁን ዮሐንስ ከየት አምጥቶ ነው ይህን ነገር የተናገረው? ከአራት ወንጌል እስቲ ያሳየኝ። ኢየሱስ ተናግሮ ከነበረና ነገር ግን አራት ወንጌል ላይ ያልሰፈሩ ነገሮች ምንድን ናቸው? እስቲ ንገረኝ። ሲሶ አለ? ሚዩትን አንሳ። ኦኬ በስሙ ታገኛት አህመድ የሚባል በስሙ ታገኙታላችሁ ማለት ሪፈር የሚያደርገው እኮ ተጽፎ ያለን ነገር ታገኙታላችሁ አይደለም ብሎ እንደነበረ ነው አምላካችን አላህ እየነገረን ያለ ነው። ልክ በተመሳሳይ አርጊመንት ጠቅሼልህ ነበረ። ቆይ አንዴ ሲሶ የጠየቅኩን ጥያቄ መልስልኝ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ ከእሱ የሰማናት መልእክት ለመጠየቅ አይደለም የገባሁት እኮ ልጠይቅ ነው። ለመጠየቅ አይደለም እንዲገባ እኮ ነው። እንዲገባ እያስረዳው ነው ያለው እኮ ሲሶዬ። ለምን አትረጋጋም እኮ? ይሄንን አስረዳኛ። እኔ ሌላ ቦታ እኮ ያስረዳው ነው። ይሄንን ባይብል ማቆ የለም እሱና የምታውቀው ነገር የለም። ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ አምላካችን አላህ እየነገረን ያለው ኢሳ በምድራዊ ቆይታው እያለ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ስሙ አህመድ የሚባል ብሎ ተናግሮ እንደነበረ ነግሮናል። ነገር ግን አራት ወንጌል ላይ አልሰፈረም። አራት ወንጌል ላይ ያልሰፈሩ
ነገር ግን የኢየሱስ ንግግሮች ብዙ ናቸው ብዬ ማስረጃዎቹን አንደኛውን የጠቀስኩልህ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ከእርሱ የሰማናት መልእክት ለእናንተም የምናወራላችሁ አምላክ ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ናት ይላል። ዮሐንስ ከእርሱ የሰማናት መልእክት አለ። ከማን ነው የሰማው? እሺ ከማን ነው ሲሶዬ የሰማው? ከማን የሰማው? ከማን የሰማ ነው ያለው? ከኢየሱስ የሰማ ነው አለ። ምን የሚል ነው አለ? መልእክት ያ መልእክት የነበረው አለ አምላክ ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ናት አለ። ምን የሚል መልእክት ነው? ምን የሚል መልእክት ነው የሰማ ነው አለ? አምላክ ብርሃን ነው፣ ጨለማ ከሱ ከቶ የለም ከቶ የለም። አሁን ምን ታደርጋለህ? አራት ወንጌል ላይ እንደዚህ የሚል ቃል ስጠኝ። የቱ ጋር ነው ያለው እንደዛ ኢየሱስ የተናገረው? እሱን ባይብል የሚያስተምሩ ጋር ሄጄ ነው የምጠይቀው እኮ። አይ ኤግዛምፕል ላይ ሰጠው እኮ መልሱ። አሁን ኦኬ ኤግዛምፕል ላይ ሰጠው። ልክ ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ ጠየቀኝን ጥያቄ እንዲገባ ነው። አራት ወንጌል ላይ ያልሰፈሩ የኢየሱስ ንግግሮች እንደነበሩ ነው ማስረጃ የሰጠው። ገብቶሃል? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር እሺ ይሄ ዙራ እውነት መሆን ሐሰት መሆን የምናውቀው ነገር የለም ማለት ነው። በእምነት ሊገባ ነው። ይሄንን ጥያቄ ለመመለስ በእምነት እናግባ። ብዙ አየው እኔ የዓለም ብርሃን ነኝ ብሏል። ኦኬ አንተ በእምነት የሚባል ልጅ አሁን እንትን የተባለው አለ እያለ ነው ያለው። እስቲ እንትን ይበል ይግባና እንዴ ያግዝ እኮስ እሺ እውነት መሆንና ሐሰት መሆንን ይሄንን አናግም ማለት ነው። በእምነት ብዙ አየው የሚባል ልጅ ስቤዋለሁ ገብቶ ያግዛሃል። ያንተንስ ማን ነው የሚያግዝ? ያንተን ችግር የለውም። እኔ ለራሴ ወጣዋለሁ። ችግር የለውም። ተረጋጋውን። ኦኬ አይገባም ልጁ ማለት ነው። አሁን ግልጽ ነው እንትኑ። አራት ወንጌል ላይ ያልሰፈሩ ነገሮች አሉ፣ ያልተጻፉ ነገሮች አሉ። ኢሳ ተናግሮት በኦራል ፎርም ደረጃ የነበሩ ይቀሩ አሉ። ከዛ ውስጥ ነው ያንተን በወንጌል ለምን ትመልስልኛለህ? ራስን ቻለና መልስልኝ። እዛውን እኮ ተናግሯል። አላህ ተናግሮ ግን አራት ወንጌል ላይ አልሰፈረም ነው እኮ ምልኩ። ምን ተነግሮ የነበረው የግድ መጻፍ የለበትም። መጻፍ የለበትም። እንደዛ ሆነ ደምሳሽ እኔ ቁርአን ውስጥ ተጠቅሻለሁ ያለው እውነት ነው ብለን እንቀበላ። ሲሶ አዳምጥ። ሲሶ ወይ መረጋጋት አልቻልክም። እሺ ቀጥል ኡስታዝ። ሲሶ ትልቁ ላይ ነህ። የቱ ጋር እንደሚገኝ አንዴ አሳየን እስኪ። ቁርአኑ ምን እንደሚል ነው እስኪ አሳየን። እኔ አንድ ስልክ ነው ያዝኩት። በቃ እንደሱ ከሆነ ላሳየህ። እሺ እኔ እና ትልቁ ላይ አድርጌ እንዴት እንደምትረዳ ላሳየህ። ኡስታዝ ላስረዳ ፈልጎ ነበር። አንተ መረዳት አልፈለግም ምን ማለት እንደሆነ አንዴ ላሳየህ። ያውና አንዴ እናውጣ። ምዕራፍ ስንት ነው ያልከው? 61 ቁጥር 6 አይዋ 61 ቁጥር 6 ቶሎ 61 ቁጥር 6 ያውና ምን ይላል? የመርየም ልጅ ዒሳም ይላል። አንዴ ከሚጮሁ ተራቅ በል ይቅርታ። የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከእኔ በኋላ የሚመጣውን መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ልብ በል ሲሶ ዒሳ ይህን በአንደበቱ የተናገረው ንግግር ነው። አለ ነው የሚለው እንጂ ተብሎ ተጻፈ ብሎ የተናገረው ነገር አይደለም። አንተ እየጠየቅ ያለኸው ደግሞ የተጻፈበትን ቦታ ሳዩ ነው እያልክ ያለኸው ገብቶሃል አይደል? ነገር ግን አለ ነው የሚለው በአንደበቱ ካስተማረው ትምህርት መካከል ነው እያለህ ነው ኡስታዝ ወይድ ገብቶሃል? ቃሉም የሚለው እዚህ ቦታ ላይ አለ እንጂ ተብሎ ተጻፈ አይደለም። እንዲህ አይነት ጥያቄዎች የሚነሱት ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስም እንዲሁም የአዲስ ኪዳን ጸሐፊዎች እነ ማቴዎስ እንዲህ ተብሎ በመጽሐፍ ላይ እንደተጻፈ ብሎ ይናገረዋል አይደለ? እነሱ ናቸው የሚጠየቁት የትኛው መጽሐፍ ላይ የተጻፈው ተብለው። ያን ሂደን ስናይ ጊዜ ብዙ ያልተጻፉ ንግግሮችን እንዳስቀመጡ እናገኛለን። እሱ ወንጌል አስተማሪ ጋር ሄጄ ነው የምጠይቀው። እባክህን አዳምጥ። እዚህ ቦታ ላይ አለ ነው የሚለው ወይንስ ተብሎ ተጻፈ ነው የሚለው? ለማንኛውም ሲሶ አቤት አቤት አለ ነው የሚለው ወይንስ ዒሳ ተናገረ አለ ነው የሚለው ወይንስ አቤት አይሰማም? መጽሐፍ ላይ ይሰማል ተብሎ ተጻፈ የሚል ቃል ነው የምታገኘው ወይንስ አለ ነው የሚለው? በቃ አውቆ ነው ወላ አውቆ ነው። መልሰን አግኝተሃል ኡስታዞች። ከታች ካለው ሰው ጋር ቀጥል። ኢየሱስ ከሚለው ጋር ሌላ በእነ ተጨማሪ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ያወጣው ኡስታዝ እሱ ከቻልክ
መውጣት ከቻልኩ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ትቀጥላለህ። ቆይ አንዴ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ያን እንታያለ። ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህች ትእዛዝ አደራ እሰጥሃለሁ አለ። አሁን እኛ ጥያቄ የምንጠይቀው ስለ ጢሞቴዎስ የተነገረ ትንቢት የትኛው ነብይ ነው የተናገረው? ትንቢቱ የቱ ጋር ነው የሚገኘው ነው። አሁን መልሳቸው ምንድነው? ኦራል ፎርም ነው። አንድ ነብይ የሆነ ሰሟን ነብይ ተናግሮለት ነበረ፣ ነገር ግን ትልበና። ስለዚህ ጳውሎስ ከየት ነው ያመጣው ይሄንን ትንቢት? የቱ ጋር ይገኛል ይሄ ነገር ማለት ነው? ሁለት ጥቅሶችን እንጨምር። ሐዋርያት ሥራ 20:35 ላይ የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ እንግዲህ የደከማችሁ ድሆችን ልትረዱና እርሱ ራሱ ማለትም ኢየሱስ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለው የጌታችን ኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው ቃል 4 ወንጌል ላይ የለም፣ ግን ኢየሱስ ተናግሮት የነበረ ነው። 4 ወንጌል ላይ ግን አናገኘውም። ራሱ መልክ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ አምላክ ብርሃን ነው ጨለማው በእርሱ ዘንድ ከቶ የለም የሚለው ቃል 4 ወንጌል ላይ የለም፣ ግን ከእርሱ የሰማናት መልእክት ነው ብሎ ነው ያስቀመጠው። ኢየሱስ ይዞት የመጣው የነበረ መልእክት ነገር ግን 4 ወንጌል ላይ ያልሰፈረ ነው ማለት ነው። አንድ ጥቅስ እንመልከትና ወደ ልጁ እንሄዳለን ማለት ነው። ሕዝቅኤል ምዕራፍ 38 ቁጥር 17 ላይ ኡስታዝ፣ ሕዝቅኤል ምዕራፍ 38 ቁጥር 17 ትንቢተ ሕዝቅኤል ምዕራፍ 38 ቁጥር 17 ላይ ማለት ነው። ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንዳመጣ በዚያ ዘመን ብዙ ዓመት ትንቢት በተናገሩት በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርኩት አንተ ነህን? ይለዋል። ጎግ ማጎግ የሚባለው እንደሚመጣ በነቢያቶቼ ሳስነግር ነበር አለ። ወደፊት ስትመጣ በነቢያቶቼ ሁሉ ሳስነግር ነበር ብሎ እንዳስቀመጠው። አሁን የትኛው ነብይ ነው ከሕዝቅኤል ውጪ ጎግ ማጎግ የሚባል ፍጥረት ወደፊት ከሰሜን ይመጣሉ የሚል የተናገረ አለ ወይ? ከሕዝቅኤል ውጪ አናየም፣ ተጽፎ አናገኘውም። ስለዚህ አሁን ነቢያት ነው ብዙ ይላል። በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርኩት አለ። ስለዚህ በነቢያቶቹ በየትኛው ነብይ ነው ከሕዝቅኤል ውጭ ባሉ ነቢያቶች ስለ ጎግ ማጎግና የተናገሩ ነቢያቶች አሉ ወይ? ካሉ እከሌ ይባላል። ኢሳይያስ፣ ሕዝቅኤል፣ ኤልሳ፣ ኤልያስ፣ ሙሴ፣ አብርሃም የተናገሩት የትኞቹም የሉ። ነገር ግን የተነገረው ነገር ሁሉ ላይጻፍ ይችላል ነው ፖይንቱ ያለው የነበረው። ኢንሻአላህ ይሄድ ቀጥል። ሚት አንስቶ የነበረ ልጅ ነበር መሰለኝ እኔ ጋር ነው። ሰላም ነው። ጌታ ኢየሱስ ይመስገን ሰላም ነው። ኦኬ ሰላም ነው። ፕሮቴስታንት ነህ? ኦርቶዶክስ፣ ካቶሊክ? በስሙ ባላምንበትም ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ምን ክላሲካል ፕሮቴስታንት ኦር ሞደርን ፔንቴኮስታል ነው ወይስ ክላሲካል ነህ? በስሙ አላምንበትም። በስሙ የትኛውን ነው ማለት ነው? የትኛውን ነው ያልኩ? በእንትን ሴሴሽኒስት ነህ ኮንቲኒስት ነህ አንተ? ላቅልልህ 66ቱ ነው የማምን ክርስቲያን ነኝ። እንተው በቃ ሌላ ኦኬ በቃ ሶላ ስክሪፕቸራ ነው ማስረጃ ካልኩኝ መልስ የሌለው ጥያቄ ነው አውጡ ምላችሁ። ያም የእምነታችሁ መሰረቶች ሆነው ሳሉ ማለት ነው። የመጀመሪያው ሰው አዳም ከግራ ጎኑ ተፈጠረ እያሉ ሲዋሻቸው ቆይተዋል። የለም ወፍ የትኛው ቦታ ላይ ከግራ ጎኗ ተፈጠረ የሚል የለም። አሁን ወደ ጥያቄ መግባት ትችላለህ። የምትፈልገውን ነገር አውራና ትልቅ እንትን በል ቤተናንስ ወደ ጥያቄ ልሄድ። እሱ ሁለት ጥያቄ ነው ያለኝ። ማለት ጥያቄ ነው ፖላይትሊ መልስልኝ። ስትመልስልኝ ማለት ምንም እንትን ይለው እንዳለበት አንተ ጥያቄ እንደፈለክ ጠይቅ። እኔ ጥያቄ ብቻ ነው የምጠይቀው። እሺ ማለት ያው እንትን ስትል እንዲገባኝ አረብኛ ስለማልችል በአማርኛ እንድትመልስልኝ ነው። እሺ የመጀመሪያው ጥያቄ ምን መሰለህ? የመጀመሪያው ጥያቄ መሐመድ ላይ ይሁን፣ ሁለተኛውን አዳም ላይ ያደርጋል። የመጀመሪያው መሐመድ ላይ ያለኝ ጥያቄ ምን መሰለህ? መሐመድ አላህ የሚባል አካል እንዳለ ማለት መሐመድ ከመናገሩ በፊት ወይም ደግሞ መሐመድ ቁርአን አንዴ
ነቢያችሁ ሙሐመድ ወይንም የሙስሊሞች ነቢይ ሙሐመድ ብለህ ተናገርሽ። ደጋገም ካወቀህ መሐመድ። ኦኬ ነቢያችሁ ነቢያችሁ ይቅርታ፣ የእናንተ ነቢይ መሐመድ ያው እኔ ስለማላምንበት ነው። የእናንተ ነቢይ መሐመድ እሱ ከመናገሩ በፊት ወይም ደግሞ አላህ የሚባል አካል አለ ብሎ ለእናንተ ከመናገሩ በፊት አልያም ቁርአን ወረደልኝ ከማለቱ በፊት አላህ ስለመኖሩ ስለ አላህ ይሉኝታ እውነት አላህ የሚባል አካል ስለመኖሩ የምታውቁት ነገር ነበረ ወይ ነው ማለት። ስትመልስልኝ ከቁርአን አትመልስልኝ አደራህን። ማለት ቁርአን የመጣው አፍተር መሐመድ ስለሆነ ነው። ስለዚህ ከመሐመድ በፊት አላህ የሚባል አካል ነበረ ወይ? ይሄ የመጀመሪያ ጥያቄ ነው። ሁለተኛውን ቀጥላለሁ ስትመልስልኝ። ሁለቱን ጠይቅ ሁሉን ጥያቄ የሚመጣ ነው እሱ። ይቅርታ ከመልሱ በኋላ ስለሆነ የሚመጣው ይቅርታ። ጨርስ። ቀጥታ ስለ አምላክ ስም ነው እየጠየቀ ያለው። ቀጥታ ይህን አነጻጸሪ ከመጽሐፍ ቅዱስም ሁሉንም ስለምመልስ ጨርስ። አንድ ጥያቄ ነው። ሁሉንም ጨርስ። ጥያቄ እንዲጨርስ እድል ከሰጠኝ ልጨርስሽ። መጀመሪያ ከየትኛውም አምጥተህ መልስልኝ፣ እኔ ደስ ይለኛል። ከመጽሐፍ ቅዱስም ከዚህም ብቻ መልስልኝ። ማለት ለመረዳት ነው። ይሄ ወደ ንጽጽሩ ምናምን ነገር አትውሰድብኝ። ስትመልስልኝ በዛ ልክ መልስልኝ። አሁን እግዚአብሔር ስለሚባለው ማን እንደሚያውቀው ራሱ ገና ላወራ ስለሆነ ጨርስልን ነው፣ ችግር የለውም። ሁለተኛው ደግሞ ለምሳሌ አላህ እግር አለው እጅ አለው ባት አለው የምትል ነገር ማለት በእንደዚህ አይነት ነገር ታምናለህ አንተ? መጀመሪያ ያንተን እንትን ልረዳ ውስጥ ማለት አላህ ለምሳሌ አላህ እግር አለው ብለህ ታምናለህ? እርስ ጥያቄ መመለስ ጀምር ሚውት ታደርጋለህ። የዛኔ ታዳምጣለህ ሁሉ ነው። እሺ በቃ ማለት እኔ ጥያቄ ላይ ስህተት ካለ ጥያቄን አስተካክለ ትመልስልኛለህ። ለምሳሌ አሁን አላህ እግር እንዳለው ባት እንዳለው ታምናላችሁና ማለት አላህ እሺ እግር ባት ካለው አይ ቲንክ ጭንቅላት አለው የሚል ነገር አልሰማሁኝም። ጭንቅላትና ብልትስ አለው? ሁለቱም ማለት ብልትስ አለው ጭንቅላትስ አለው? ምን አይነት ብልት ምን አይነትስ ጭንቅላት ነው ያለው ካለው ማለት አለበለዚያም ደፈነ ከሆነ በዛ ልክ እንትን በሉልኝ። ምስግናለሁ ማለት ከሌለው ማንም ሰው ኮሜንት ላይ ክፉ ቃል እንዳይናገር እኔ እንዴት መመለስ እንዳለብኝ ያውቃለሁኝ። ማን እንደሚነግራቸው የሰውዬ የሚነግራቸው ዛሬ ተብለህ ትሄዳለህ። ሚውት አድርጋ መልሱን በማስረጃ እያወጣህ ነው የማሳይህ። የመጀመሪያው ጥያቄ ምንድን ነው? ከቁርአን ውጭ ነው የምፈልገው ማንን አላህ የሚባል አምላክ እንዳለ ቀጥታ ወደ ማስረጃው ልሄድ። ከቁርአንም ከሐዲስም ውጭ ምንም ወሬ አያስፈልግም። ወደ ማስረጃ ያው ይሄ ቁርአን አይደለም። ና ተመልከት ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። ያው አላህ በመጀመሪያ ሰማይና ምድር በአማርኛ አንድ ቋንቋ ታገምለክ። ለማንኛውም አረበኛ የሚችሉ ክርስቲያኖች ካሉ ያነቡታል። እና ተመልከት እዚህ ጋር ምን ይላል? እዚህ ሲፍር ተክዊን ይላል። ዘፍጥረት ምዕራፍ 1 ቁጥር 1 ይላል። ምን ይላል? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያውና ኬልዳማ ተረጎምኩልህ። አይ እንትኑን እንዳለ ወደ እንትን ተርጉምልኝ ማለት እንትን ነው። ይሄ መጽሐፍ ቅዱስ ነው። ይቅርታ ያው በአማርኛ መጽሐፍ ቅዱስ። ኦኬ በመጽሐፍ ቅዱስ ታምናላችሁ ነው እናንተ? ጥያቄህን አትቀይረው። ቆይ አንዴ አላህ የሚባለው አካል እንዳለ ከሌላ ማስረጃ ነው የጠየቀው። ከቁርአንም ከሐዲስም ውጭ ከብሉይ ኪዳን የመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አላህ በመጀመሪያ ሰማይና ምድር። እሺ የማስረጃ ምንጩን አሳውቀኝ። እሱ ይቅርታ ምንጩ ምንድን ነው? ይሄ አሳየህ ወይ ወደ አማርኛ ቀይረ ገላግለኝ። ይቅርታ የሆነ ነገር ነህ እኮ። ይኸውልህ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። አላህ በመጀመሪያ ሰማይና ምድርን የእንትኑ እኔ አውጥቼ ለማግኘት እኮ ነው። ምንድን ነው ምንጩ ነው? ያው ይሄ እንትኑ ምንጩ ምንድን ነው ማለት ነው? ገብቼ በቃ እሺ ገብተህ እንድታያውና አባ ተክለ ሃይማኖት ዌብሳይት ይላል። በአንተ በቅዱስ አባ ተክለ ሃይማኖት የኢትዮጵያው ታውቃቸው የለ በዚያ የተሰየመ ነው ስሙ ራሱ ያውና ያዘው። እሺ ስክሪንሾት አድርገህ
ወደ አማርኛ ገልብጥልኝ። ስክሪንሾት አላደረገውም እንትን ስለምን ወደ አማርኛ ገልብጥልኝ። እንድትገለብጠው ሄደህ አንተ ያው እና እዚህ ጋር ምን ይላል? መውቂዕ አባ ተክለ ይላል። አባ ተክለ ሃይማኖት ዌብሳይት ይላል። ያ እሱ ይቅርታ አድርግልኝ ማለት መጀመሪያ ጥያቄን ሲጀምር አረብኛ አልችልም ወደ አማርኛ አድርግልኝ ብያለሁ። አሊያም ደግሞ ወደ እንግሊዝኛ አኬልዳማ እንደማትችል ካወቅን ቦታ ላይ ግን ያው ምን ይላል? ሲፍር ተክዊን ዘፍጥረት ምዕራፍ 1 ቁጥር 1 ላይ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። እንዳለ አላህም አለ ይላል። የአምላክን ስም አላህ ብሎ ነው የሚጠራው እንዳለ ገብቷል። ኦኬ አላህ የምትለዋን ስሟን ነው ልታሳየኝ የፈለከው? አይ ቲንክ ሙሉ መጽሐፉ የአምላክ ስም አላህ ነው የሚለው እንዳለ እዚህ ቦታ ላይ ምን ይላል? ሰማይና ምድርን የፈጠረው አላህ ነው። አንዴ ተረጋጋ። ሰማይና ምድር ሁሉ የፈጠረው አላህ ነው እያለ አስቀምጦታል። ገብቶሃል አይደል? አንተ የፈለከው ከቁርአንና ከሐዲስ ውጭ ነበረ። ያው እዚህ ቦታ ላይ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስትል ጊዜ አላህ በመጀመሪያ ሰማይና ምድርን ፈጠረ እያለ ተቀምጧል። ይህ ሲነገር የነበረው መቼ ነው ከተባለ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ጀምሮ ነው። በዚያ ዘመን የነበሩ አይሁዳውያኖች መጽሐፋቸውን ነቢዩ ሰለላሁ ዐለይሂ ወሰለም ዘመን አረብ ሀገር ላይ ይኖሩ ነበር። እነዚህ ሰዎች አምላካቸውን አላህ እያሉ ነው የሚጠሩት። ስለዚህ ይህ ነው እግዚአብሔር የሚለውን ስም ግን የሚያውቀው አካል ልትሰጠኝ ትችላለህ? አልተመለሰልኝም። እሱ ጥያቄ እንደዚህ አይደለም። አላገኘኸኝም እንደሆነ ደግሜ ጥያቄ ላስተካክልልህ። ምን ብዬ መለስኩልህ? ካልመለስኩልህ አንዴ መልሱ ምን ብዬ መለስኩልህ? ድገም። እሺ አላህ ሰማይና ምድርን ፈጠረ ይላል ብለህ በአረብኛ አሳየኸኝ። ይኸውልህ አሁን ይሄ እኔ አንድ አረብኛ እንደማላቅ ነግሬሃለሁ። ማለት አንድ የሚያውቅን ሰው በዚህ ልክ እንትን በል ብለህ አስነብቤያለሁ ብለህ በዚህ ልክ አትሂድብኝ። ሲቀጥል በሁለተኛው ክፍለ ዘመን 500 ዓመተ ምህረት አካባቢ እኮ ኢራናውያን እንትን ባዳንን የሚያመልኩ ሰዎች እንትኑን ጣዖቱን አላህ ብለው ነበር የሚጠሩት። እሱን ካልከኝ ወደ ሌላ ነገር ልትወስደኝ። ለእኔ ጥያቄ ብቻ መልስ ስጠኝ። መጀመሪያ የኔ ጥያቄ መልስ ስጠኝ። ለእኔ ጥያቄ አሁን መልስ ሁሱ አየህ፣ ሀሳብህ ጨወህ ከዛ ልታስወርደኝ ነው። ማንም አያስወርድህም። ማስረጃ አውጣ ብቻ ነው የተባልከው። አታጭበርብር። አሁን ለተናገርከው ማስረጃ አውጣ። ትልቁ ላይ ነህ፣ ክፈት። ያላ እየጠበቅን ነው። አውጣ ማስረጃ። ደንግጠዋል። ከዚህ በኋላ ይሄን አሳያቸው። ቀጥታ ከቁርአን ውጭ ነው የምንፈልገው ይላሉ አይደለም? ቀጥታ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአርበኛውን አውጡላቸው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው። አታርገኝ፣ እኔን አድምጠኛ። ቢያንስ ሚዩት አታርገኝ። አሁን ለተናገርከው ማስረጃ አውጣ። እየጠበቅን መጀመሪያ አንተ ማስረጃ ሳሰጠኝ፣ ቅድም እኔ ጠየቀኝ፣ ማስረጃ ሰጠው። ምንም ማድረግ አያቸው ክርስቲያኖች ህዝና ኡስታዞ ይዳ ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው? ሰላም ነው። አማን ነው። ሰላም ነው። ትልቅ ክሌም እኮ ነው ያደረገው። ይሄን ሁላ ህዝብ ይዞት እኮ መሄድ ይችል ነበረ። ሁለተኛው ክፍለ ዘመን ላይ ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ኢሳ ከመወለዱ በፊት ጣዖታውያን ለጣዖቶቻቸው አላህ የሚለውን ስም ይጠቀሙ እንደነበረ ክሌም ያደረገበት ማስረጃ ካመጣ 1400 ሰው ይዞ ይሄድ ነበረ። እና ፈቃደኛ ከሆነ ሌላም ሰው ካለ ቢያሳየን ደስ ይለናል። መረጃው ብዙ ጊዜ ስለሚቀጥፉና ስለሚያወሹ ነው። አላህ ሙስተዓን። እሺ ያለ ማስረጃ ታውሩ። ከቅድም ጀምሮ ልጁ የተጫነውን ነው ይዞ የመጣው። ያ የተጫነውን ይዞ ሲያመጣ ጊዜ ማስረጃ አውጣ ስንለው ለአንዱ እንኳን ማውጣት አልቻለም። አይታችሁታል አይደል? እንዴት ነው በቃ የሚያደርጓቸው? ዝም ብለው በባዶ ይጭኗቸዋል፣ ስድብ ይጭኗቸዋል፣ ይሳደባሉ። ምን ይላሉ? ማስረጃ አውጡ። ወፍ የለም። ይሄ ነው። እሺ ጥያቄ ያለው ካለ መቀጠል ይችላል። አረብኛው ባይብል እኮ አረቢክ ባይብል ብለው ጎግል ላይ ሲያደርጉ ኖርማሊ የአረብ ክርስቲያኖች አሁንም ያሉትም የጥንቱም ያሉትም በመጀመሪያ አላህ ሰማይና ምድር ፈጠረ ብሎ ዘፍጥረት አንዳንድ እንትን የሚሉት ማንኛውም ላይ ማግኘት ይችላል። ኖርማል ማለት ነው። ጎግል ላይ አድርጎ በእንግሊዝኛና አረብኛ ፓራራል ያለውን ባይብል ቢመለከተው አላህ እያለ ስም ይጠቀማል ማለት ነው። ሌላው በአረማይክ ወይም ደግሞ በአረማይስጥ ቋንቋ አላህ የሚለው ስም ይጠቀሙ ነበር። አንደኛ ነገር ማለት ምድር ደግሞ በአንድ ቋንቋ ትናገር ነበር። ያው ዘፍጥረት 11 ላይ ማለት ዘፍጥረት 11 ላይ። ስለዚህ የመጀመሪያ ቋንቋ የነበረው አረማይስጥ ነው። ከሁሉም በፊት በአረማይስጥ አላህ ይባል ነበረ። ስለዚህ ምንም ችግር የለም የመጀመሪያ ቋንቋ ላይ ማለት ነው። ለምሳሌ አደም የሚለው ቃል ትርጉሙ ሲምፕሊ ሰው ማለት ነው።
አደም የሚለው ስም ለአደም የተጸውዖ ስምም ነው፣ የባህሪ ስምም ነው፣ የኢስሙል ዛትም ነው፣ ኢስሙል ዓለምም ነው። ልክ በተመሳሳይ አላህ የሚለውም ለፈጣሪ የኢስሙል ዛትም ነው፣ ኢስሙል ዓለምም ነው፣ የተጸውዖ ስምም ነው፣ የባህሪም ስም ነው ነው የምንለው እና ይሄ በጣም ሲምፕል ነው። በዚህ ነገር ላይ መሄድ የሚፈልግ ክርስቲያን ካለ ይግባና ያው የጀመረው ልጁ መቀጠል ይችላል። ልጁ ትንሽ መረጋጋት ነው ያቃተው። እሺ ኦርቶዶክስ የሚል ልጅ አለ መስለኛል። ኦርቶዶክስ ኦርቶዶክስ አለ የተናሳው ወይንም ከላይ ያለ መሰለኝ ገላትያ ያለልን። እሺ አይ ቀጥል። ጥያቄ ይቻላል ወይስ ጥያቄ ይቻላል? ኦርቶዶክስ አይርስ አለ ስለ አላህ እየተነጋገርን ነበር፣ ስለ አምላክ ስም እየተነጋገርን ነበረ። በዛ ላይ መቀጠል ትችላለህ። ማምላክ ስም ላይ በፈጣሪ ስም ላይ እሺ በምን በአላህ ነው የፈጣሪ ስም ማን ነው በሚለው ላይ የፈጣሪ ስም ማን ነው ላንተ? በአላህ ነው ያህዌ። ኦኬ ኦርቶዶክስ መቀጠላችንም ማን ነው ያህዌ ነው ያለው? እኔ ነኝ ኦርቶዶክስ። ኦኬ እስቲ ያህዌ መሆኑን ማስረጃ ስጠኝ እስቲ። ዘፍጥረት አይምን ዘጸአት 3:16 ላይ 15:11 ኦኬ እስቲ አውጣውና በትልቁ በአማርኛ ትርጉሙ ነው ያለ የነበረ የሚኖር ማለት እኮ ያለ የነበረ ማለት ይሄ አሸር ይሄ እንጂ ያህዌ ማለት አይደለም። አውጣው እስቲ አውጣው። አይ ገወጣላ አንድ እንትን ነው ያለ እኮ በምን እናውቃለን አሁን ያህዌ ስለመሆኑ? ዮዴሄ ቫቭ የሚለው ያህዌ ነው። አዎ ያህዌ ነው። ያ ማስረጃ አምጣ እስቲ። ወደ ዕብራይስጡ ክፈተውና ከተለየ አንተን እንጂ መክፈት ያለብህ። እኔም አንድ ሞባይል ነው ያዝኩት። አንተን ማስረጃው መክፈት ያለብህ ማስረጃውን አንተ ሞባይል ስላለ እኮ አንተና ክሌም ያደረከው ክሌም ያደረገው አፈርማቲቭ ነው የሚጠበቅበት እንጂ ኔጌቲቭ አይደለም። ስለዚህ አንተ አፈርማቲቭ ከሆንክ የአምላክ ስም ከጥንት ጀምሮ ያህዌ ነው ብለህ ስትል ማስረጃ ማምጣት መቻል አለብህ። አዎ ለሙሴ የተገለጠለ ያህዌ ብለን ነው የምናምነው። መጽሐፍ ቅዱስም ደግሞ እኮ ያህዌ ምን አለ ነው የምልህ። ያለ የሚኖር ነው። የት አለ ያለ የሚኖር ማለት ያህዌ ማለት ነው። 3:14 አልኩ እኮ አይ ምን ዘጸአት 3:14 ላይ ያህዌ የሚል አለ ነው ወይስ ይሄ አሸር ይሄ ነው የሚለው? አይ ይሄ አሸር ይሄ ነው የሚለው። ዛሃል ወይ ሄሉ ነው የሚለው። ያህዌ የሚል የለም 3:14 ላይ። እሺ ወደ ባብል ሀባ አትገባም? በዕብራይስጡ ኖ 3:14 ላይ ዮዴሄ ቫቭ የሚል የለም ነው የምልህ እኮ የለም የምትለው። እሺ አሳየኝ። እሺ እኔ ከዚህ ስለማውጣት ያለብህ ከዚህ ስለማውጣት ታጥቀናው መምጣት ያለብህ ኔጌቲቭ ፖዚቲቭ ነው ማዘጋጀት ያለበት። በቃ እሺ ሌላ ቀን እንደዚህ ከሆነ ስለዚህ ሌላ ቀን ስትዘጋጅ አምጣ። ሌላ ተረኛ መግባት ይፈልግ ሰው ካለ እሺ ጥያቄ ይቻላል። በዚህ ነጥብ ላይ ትችላለህ። በዚህ ዙሪያ ላይ እሺ አላህ የሚል የሙሴ አምላክ ነው። አለክ ሚዩት አድርግ እያወራሁ ነበር። ምን አልከኝ? አላህ የሚል የአረብኛ ስም ነው ወይስ የዕብራይስጥ ስም ነው? አላህ የሚለው አረማይስጥም ነው ዕብራይስጥም ነው። እንደገና ደግሞ ሴሜቲክ ባክግራውንድ ውስጥ የነበረ ስም ነው። እሱም ማወቅ ከፈለክ ማለት ነው። አላህ ስለዚህ ቁርአን በአረብኛ ነው የወረደው። ቁርአን የወረደው በአረብኛ ነው የወረደው። ሪቪል ነው። ስለዚህ በአረማይክ እና በአረብኛ ነው የወረደ ማለት ነው። ቁርአን በአረብኛ ብቻ አይደለም። ስለ ቁርአን ነው አሁን ሁለት ነገር ነው የተለያየ ነገር መጠየቀኝ። አንደኛ ምን ጠየቀኝ? አላህ የሙሴ አምላክ ነው ወይ አልከኝ። አላህ የሚለው ስም ምናዊ ነው አልከኝ። በአረብኛም በዕብራይስጥም በአረማይስጥም አላህ የሚለውን ይጠቀሙ ነበር ነው እያልኩ ያለሁት። ለምሳሌ ነቢያቶቹ ጥንት የነበሩ በሌላ ነቢያት ብሉይ ኪዳን ላይ የነበሩ ነቢያት የሚናገሩት ዕብራይስጥ ምን አይነት ዕብራይስጥ ነበረ? አላውቀውም እኮ ፓሊዮ ዕብራይስጥ ነበር አይደል የሚጠቀሙት? እሺ በፓሊዮ ዕብራይስጥ ምን ይባላል አምላክ? በአረማይክ እንግዲህ የምጠይቀን እየሰማኝ አይደለም። እንግዲህ እንዴት ነው የምንግባባው? ሌላ የሚያውቅ ሰው አስገቡልኝ።
አይ ቲንክ እንዴ መልስልኝ እንጂ ኖ አይ ያወራው ፓሊዮ ብራይት ሳውድ ጥያቄ እኮ ወደ እኔ አዘርከው በአረማይክ ትለኛለህ። እኔ ስለ ፓሊዮ ብራይት ያወራው ጥያቄ ቆይ አታቆም እኮ እሱን ነው እኮ የምልህ እኮ አንተ እኮ ነው የማታቆም። ቀጥታ ወደ ጥያቄ የጠየቁ እሺ በቃ ይቅርታ ሶሪ እሺ በቃ ካልቻልክ ሌላ ሰው አስገባው። አንተ ነህ እንጂ አልቻልከው እንጂ ፓሊዮ ብራይት እያወራው አረማይክ ትላለህ። እሺ አሁን ተረጋጋ፣ አንዴ ተረጋጋ፣ አትደራረብ። ገብቷል? አትደራረብ። አሁን ፓሊዮ ብራይት ታውቃለህ? እኔ የጠየቅኩ መልስልኝ እኮ ልመልስልህ እኮ ነው። ፓሊዮ ብራይት ታውቃለህ ወይ? ነቢያቶቹ አላህ የሚለው አረብኛ ነው አልከኝ፣ መልሰህ ደግሞ ዕብራይስጥ ነው አልከኝ። ሁለቱን ተጋጨ። አረብኛ ብቻ ነው አላልኩም። በቃ ምንድነው ያልኩህ? የሁለቱ ኮሌክሽን ነው። በጣም ከባድ ነው። ከእንደዚህ አይነት ተጋጨብህ። ሌላ የተሻለ ሰው አምጡ እና እንትን በሉ እስቲ፣ የተሻለ ሰው አስገቡ። ተረጋግቶ ማውራት አልቻለም ልጁ። ሰላም አለይኩም። እሱ ከኔ በታች ያለው ኡስታዝ ሻሃዳ እያሉ ከኔ በታች ያለው ኦኬ። ኡስታዝ አለ ኡስታዝ እሱ መርሐባ። እሺ ሻሃዳ ሲይዘውና እንቀጥላለን እኛ። አላህ ረህመቱ አንተ ጋር ነው? አዎ አንተ ነህ ወይስ ሌላ ሰው ነው ሻሃዳ የሚይዘው? ራሴ ነኝ። ራመቱ እኔ ስልኩ ባለቤት እኔ ነኝ። ሚሰው ባጠገቤ ነው አለው። እሺ ያናግሬ ልጆች። እሺ ያናግሬ። እንዴት ነህ? ደህና ነኝ። እሺ ክርስቲያን ነህ አይደለ? እኔ ያው ነኝ። እሺ እስልምናን መቀበል ትፈልጋለህ ወይስ ጥያቄ አለ? ከዚያ በፊት ማወቅ የምትፈልገው ነገር? ጥያቄ ጓደኛ ጥያቄ አለው እሱ። ከዛም በኋላ ጥያቄ ጠይቃል። እኔን ደግሞ ቀጥታ ሻሃዳ እንዴት ነው ያጋበዘኝ? ሻሃዳ ጥያቄያቸው ምንድን ነው? ጥያቄ እሺ ጥያቄ ለኔ ያለኝ ኡስታዝ። እሺ ጥያቄ ምንድን ነው? እኔ 2-3 ጥያቄ አለኝ። ከጥያቄዎች መሀል አንዱ በረመዳን ውስጥ መጨረሻ አካባቢ ነበር 27 28 እንደዛ አካባቢ ቀን ላይ ዙሁር ሰላት ሰግጄ በተኛሁበት አጋጣሚ፣ ጥያቄው ግን ይቅርታ አድርግልኝ፣ አጋጣሚ በተኛሁበት በህልሜ ማለት ነው ሸይጣን እንትን አድርጎኝ ስፐርም ሴል እንትን ብሎ ነበር፣ ፈሶብኝ ነበር። ጨርስ ጥያቄን ቶሎ በል ረህመት። እሺ ምናልባት ቀኑን ጾመኛ ነኝ፣ ረመዳን 27 ረመዳን ውስጥ ነው። ምናልባት ያንን ረመዳን ቀዳ ከፍላለሁ እንዴት ነው? እሺ ሰው በእንቅልፍ ተኝቶ ቀን ላይ የዘር ፈሳሽ ቢወጣ ጾሙ አይበላሽም። አልኮሆል ብሎ ስሜቱ እንዲወጣ ራሱን ገፋፍቶ ቢወጣ ነው ጾሙ የሚበላሸው። በህልማችሁ ቀን ላይ ተኝታችሁ በጾም የዘር ፈሳሽ ማየት ጾምን አይበላሽም። ያለ ፍላጎታቸው ስለሆነ ያ ነገር ይወጣ። አይ እሺ ሁለተኛ ጥያቄም አለኝ። እሺ የአንድ ሙስሊም ሰው ሞተው አንድ ኡስታዝ ከመድረሳቸው በፊት ጀናዛው ተቀብሮ ነበር። ከዛም በኋላ ኡስታዙ ትንሽ ጊዜ ቆይተው መጥቶ ወይ ቀበራችሁ ብሎ ከዛ የተወሰኑ ሰዎችን እንትን አድርገው ጀናዛ ሰላት ከተቀበረ በኋላ ቀብሩን ፊት ለፊት አድርገው ከዛም በኋላ ሰግዳሉ። ሰውየው ከተቀበረ በኋላ ማለት ነው። ይሄ እንዴት ይታያል? ከተቀበረ በኋላ ቀብሩ ፊት ለፊት ቆሞ መስገድ ይቻላል? ነቢያችን ሰለላሁ ዐለይሂ ወሰለም አድርገዋል። በዘመናቸው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንዲት መስጂድ የምታጸዳ ሴት ነበረች፣ አማኝ ነች። ይቺ መስጂድ የምታጸዳ ሴት ሞተች። እዚያም ሰሃቦች ቀበሯት ለነብዩ ሰለላሁ ዐለይሂ ወሰለም ሳይነግሯቸው። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲያጧት ጊዜ ያቺ መስጂድ የምታጸዳ ሴት የት ነች ብለው ሲጠይቁ እርሷ እኮ ሞታ ቀብረናታል አንቱ የአላህ መልእክተኛ ብለው ነገሯቸው። ነብዩ ሰለላሁ ዐለይሂ ወሰለም ተቆጡ። ለምን ሳትነግሩኝ እንዳንጸልይላት እንዳንሰግድባት ብለው ተናገሩ። ከዚያ ያን ያክል ቦታ የሚሰጣት ናት ብለን አላሰብንም ነበር አሉ ሰሃቦች። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ቀብሯ ያለበት ስፍራ ሳዩኝ አሉ። ሄዱ፣ ለእርሷ ሰገዱባት ወይም ዱዓ አደረጉላት። ስለዚህ ችግር የለውም ይሄ ነገር። ሄሎ
ጨርሳል? እሺ ሶስተኛ ጥያቄ ያለኝ አንድ ጥያቄም አንድ ሴት ልጅ ነች በቁርአን ማለት ቁርአንን በቲክቶክ በቪዲዮ እንትን አድርጋ ቁርአን እየቀረች ድምጻ በጣም እንትነምል ነው። ከዛም ቲክቶክ ላይ ትለቃለች። ቪዲዮን ያዩ ሰዎች ብዙዎቹ ለሴት ልጅ እንዲህ ሚዲያ ላይ ወጣ ልትገላለጥ ቁርአን ልትቀራ ዳዋ ልታደርግ አልተፈቀደላትም ብሎ ኮሜንት ጽፏሉ። ምናልባት እሷ ያሰረችው ነገር ኸይር ነው፣ ቁርአን ነው ቀረችው፣ ሌላ ነገር ጥፋት የሰረችው ነገር የለም። ይሄ እንዴት ይታያል ነው? ወንጀል ይሆንላታል ለሷ? እንዲህ ማድረግ አይችሉም? እሺ የሴት ልጅ ድምጽ አውራ ነው ወይንስ አይደለም በሚለው ጉዳይ በዑለሞች መካከል ኺላፍ አለው። የሴት ልጅ ድምጽ አውራ ነው ወይንስ አይደለም በሚለው ጉዳይ ኺላፍ አለው። ነገር ግን ያን ያክል የሚጋነን ነገር አይደለም። እስላማዊ ትምህርቶችን ልታስተምር ከሆነ ድምጿ ማን ነው ፊቷ እስከተሸፈነ አንድ አድርገው ከላይ ፊቷ እስከተሸፈነ ድረስ ገላልጣ ፊቷን እስካልሆነ ድረስ ዲናዊ ነገራቶችን እስላማዊ ትምህርቶችን ብትለቅ ችግር አይኖርም። ኢንሻአላህ ይሄን ያስላልሽ። ጨርሰሃል ወይ? እሺ ከጨረስክ ኡስታዝ ወይድ ከላይ ገላትያን የሚል ልጅ ገብቷል መሰለኝ፣ አናግረው። ተገቡ ያለው ልጅ እኮ ሻሃዳ እንዲይዝ ነው ዋናው ነገር መንስኤው። እኔ ጥያቄ ያለኝ ጥያቄን ከጨረስኩኝ አጠገብ ያለው ልጅ ሻሃዳ ይዛል ብሎ ነበር እና ሻሃዳውን አስቀድመና ሻሃዳውን አስይዘው ኡስታዝ። ዘፍጥረት 1:26 ላይ ያ ነገር ስላሴነት አያሳየም ወይ ነው ጥያቄ? አያሳየም። ዘፍጥረት 1:26 ላይ እየተናገረ ያለው ተናጋሪ ራሱ እግዚአብሔር ነው፣ የፈጠረውም ራሱ እግዚአብሔር ነው። አንድ ማነው ሶስት መሆናቸውን በፍጹም አያሳይም። በፍጥረት ባለቤት ሙሴ አንድም ቦታ ላይ አምላክ አንድም ሶስትም ነው እግዚአብሔር ብሎ አስተምሮ አያውቅም። ይህን እዚያ የሰው መጽሐፍ ላይ ሄደው ክርስቲያኖች ግን መጡና አይ ይሄ የሚያሳየው አብ ወልድ መንፈስ ቅዱስና አሉ። እንደሱ ብሎ ይፈታላችሁ ከነቢያቶች መካከል ማን ነው? ማንም የለም። ሁሱ ለምንድን ነው ከፍ ጋር ግን የማትገጥሚው? ለምን ትፈሪያለህ? የታድርግ እና ስለዚህ ኦሪት ዘፍጥረት ምዕራፍ 6 አንደኛ እያወራ ያለው እግዚአብሔር ማለት ሰውን በመልካችን እንፍጠር፣ እግዚአብሔርን ሰውን ፈጠረው ይላል። ፈጠረው የሚለው ለነጠላ ነው። ፈጣሪው ራሱ ነው፣ ተናጋሪው ራሱ ነው። እየተናገረ ያለው ለማን ነው ነው? አሁን ጥያቄው እየተናገረ ያለው ለመላእክቶች ነው። ይሄን እያለ ያለው መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ይመስለኛል መላእክቶችን እያናገረ ያለው እነርሱን እንደሆነ እዚያ ላይ ተቀምጧል። የሚገርማቸው ይህን ቁርአንም ራሱ ያስቀምጠዋል። አላህ ስብሐነሁ ወተዓላ ለመላእክቶች ነው ሰውን ሊፈጥር ባለ ጊዜ ሰውን ሊፈጥር ነው ብሎ እየተናገረ ያለው። ወኢዝ ቃለ ረቡከ ሊልመላኢከቲ ፊል አርዲ ኸሊፋ ይላል። አላህ ለመላእክቶች ሰውን ሊፈጥር ነው ብሎ የተናገረው ለእነርሱ ነው። እስቲ ሱራ 779 ክፈትልኝ። ምንድን ነው የሚለው? አንዴ ሱራ 779 ነው ቁላጣና አንዴ 779 ቀጥል፣ ዝም ብለህ ቀጥል። ጨርስ ይገባል። ተራ በተራ ያውራው ዲሲፕሊን የሚባል ነገር ያስፈልጋል። መርሐባሽ። ሌላው በአይሁዳውያን በራሳቸው የመጽሐፍቶቹ ባለቤቶች እዚያ ቦታ ላይ ሊቃውንቶች ሲናገሩ ጊዜ ትርጉም ዮናታን የሚባል ሊቃውንቶች መካከል አንድ ሊቅ ይመስለኛል። እሱ ለመላእክቶች ነው ይህን ቃል እየተናገረ ያለው አምላክ ብሎ ራሱ አስቀምጦታል። በተቻለ እዚያ ቦታ ላይ የመጽሐፉ ባለቤት የሚሆን ከዚያም በኋላ የመጡ ነቢያቶች ከሙሴም በኋላ የመጡ ነቢያቶች ይህ እግዚአብሔር የሚለው አብ ወልድ መንፈስ ቅዱስን ያሳያል ያለ የለም። እንደ አጠቃላይ እዚያ ቦታ ላይ አንድ አምላክ ራሱ ነው ራሱ የአንድ አምላክ ነው ፈጠረ እያለ እየተናገረ ያለው ያ እግዚአብሔር ሶስትም አይደለም፣ እግዚአብሔር አንድ ብቻ ነው። ተቆጥቷል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ይመስለኛል አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ይላል። ኢየሱስ ክርስቶስን ከእግዚአብሔር ነጥሎ ነው የሚያነሳው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰምቼ የምናገር ሰው ነኝ አለ። ራሱን ከእግዚአብሔር ነጥሎ ነው እየተናገረ ያለው። ስለዚህ ያ ፈጣሪ አንድ የተባለው ራሱ እግዚአብሔር ብቻ አይደለም። እሺ በዚህ እሺ ቀጥል ኡስታዝ። አሁን የሻሃዳ ቃል ነው ብለው እሺ የምለው ቃል አብራ እየተከተልኩ አሽሃዱ አሽሃዱ አላ
الله إله 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 إلا الله إلا الله وأشهد وأشهد أن محمدا رسول الله ما شاء الله كزوانا አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ለዚህ ላመነውና ለመሰከረው ለአንዱ አምላክ ለአላህ ብቻ መገዛትን መስገድን ይጀምራል። ስለ ሶላት አሰጋገር ጓደኛ ያስተምርሃል፣ ሶላት መስገድን ትጀምራለህ ማለት ነው። ከዚያም እስልምናን ህግና ስርዓት እየተማርክ ትፈጽማለህ። የከለከለህን በቻለው አካባቢም ትርቃለህ። እስከ ህይወት ፍጻሜ ድረስ በዚህ ትኖራለህ። አላህ ሱብሓነሁ ወተዓላ ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህን ድረስ እኔን ጌታህን አላህን ተገዛ አምልክ እያለ ይናገራል። አንድ ሰው እስልምናን በመቀበሉ ምን ያገኛል የሚለውን ብቻ ልንገራቸውና ወደ ቀጣያችን እንሄዳለን። አንድ ሰው እስልምናን በመቀበሉ የሚያገኘው በሰለመበት ቀን ትልቁን ጸጋ ያገኛል። የዚህ ዓለም ትልቁ ጸጋ ምን ይመስላችኋል? ከኃጢአት መዳን አይደለ? ከኃጢአት ንጹህ መሆን። ስለዚህ አንድ ሰው በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያብሳል፣ ያስተሰራያል አሉ። ሰውየው በሰለመበት ቀን ያለፈ ኃጢአቱ ይማራል ማለት ነው። ይህን አላህ ሱብሓነሁ ወተዓላ በቁርአን ላይ ሲያረጋግጥ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። ታዲያ ጸጋ ምድር ላይ ብቻ የሚቀር አይደለምና ከኃጢአት ነፃ ከሆነ ሰውዬ በቀጣዩ ዓለም ምን ጸጋ ያገኛል? ከሞት በኋላ ህይወት እንዳለ ኢስላም ያስተምራል። ከዚያ በኋላ ሰዎች ወደ ገነት እንደሚሄዱ ቃል ተገብቶላቸዋል ከአምላካቸው ከአላህ ሱብሓነሁ ወተዓላ ዘንድ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱን ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ አምነው መልካምን የሰሩ ለእነርሱ የገነት ጸጋ አለችላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛው አምላካቸው ነኝ እያለ ይናገራል። ስለዚህ በቀጣዩ ዓለም ዘላለማዊ ህይወት እንደሚኖራቸውና በዚያም ላይ ገነት እንደሚወርሱ ከወዲሁ አላህ ሱብሓነሁ ወተዓላ ቃሉን ሰጥቷቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ሙስሊሞች ገነት እንደሆኑ ከወዲሁ ተስፋቸውን ሰጥተዋቸው ሄደዋል ማለት ነው። ይህን ይመስላል። አሁን ሻወር ትወስዳለህ። ለሶላት ራስን ዝግጁ ታደርግ ዘንድ ስለ ሶላት አሰጋገር ከጓደኛ ትማርና ሶላት መስገድን ትጀምራለህ ማለት ነው። እሺ ገላትያን ሳለ ኡስታዝ አውራው። ገላትያ አለ አለው። ሰላም ናችሁ? ሰላም ነን አለን። ሁሉ ሰላም ነው አለው። ጥያቄ መጠየቅ ይችላለሁ? በፈጣሪ ዙሪያ እየተወያየን ነበረ፣ ውይይት እያደረግን ነበረ። ርዕስ ተይዞ መሰረት እኔማ ስለ ቁርአን ለመጠየቅ ፈልጌ ነበር። ኦኬ፣ አይ ትችላለህ ወይ? በፈጣሪ ዙሪያ መነጋገር ትችላለህ? እሱን ትመልስልኝና ይቻላል። ኦኬ፣ መጀመሪያ እንደዛ ከሆነ ወደ በዛ ዙሪያ ላይ መወያየት ትችላለህ። ከዛ ጥያቄውን በኋላ መጠየቅ ትችላለህ። የጥያቄና መልስ ጊዜ አይደለም። አይ እኔ ለጥያቄ ነው ገባሁት። ኦኬ፣ እሺ፣ እንደዛ ከሆነ ለውይይት አይደለም የገባው። ማለትም ጥያቄን ከጠየቅኩ በኋላ ነው የምንወያየው። ለውይይት ነው የገባው ወይስ አይደለም ነው የምልህ። ለውይይት ከሆነ መጀመሪያ ውይይቱን አስቀድም። ለውይይት ነው የገባው ወይስ ለጥያቄ ብቻ ነው የገባው? ለጥያቄ። እሺ፣ ኦኬ፣ ጥሩ። ኡስታዝ አንድ ጥያቄ ያቅርብና ሚዩት አድርጎ ያዳምጥና ከዛ በኋላ ወደ ቀጣይ እንሄዳለን። ጥያቄን አቅርብ ለኡስታዝ። እሺ፣ ጥያቄ ይሄ ቅዱስ ቁርአን እንዴት እንመነው? ስመጣ እንዴት ነው መጣው አመጣጡ? ለምሳሌ በኬብ ውስጥ እንደተቀበለው እናውቃለን።
በዋሻ ውስጥ መሐመድ እንደተቀበለ እና በጅብሪል መንገድ እንደመጣ ነው የምናውቀው። እና ይሄን ቃሉን ሲቀበል እየደነገጠ ሁላ ነበር ይባላል ሰለላሁ ዐለይሂ ወሰለም። እንዴት ነው የምናምነው? አሁን እሱን አይ ዊትነስ ምናምን ብዙም የለውም። ጥያቄ አድርግ፣ ማብራሪያ ሳይሆን ጥያቄን ብቻ ከቁርአን ነው ጥያቄ ብላል። ቁርአን ላይ ጥያቄ ካለ ጥያቄን ብቻ አጭር አድርገህ ሾርት ኤንድ ፕሪሳይዝ ጥር የምትናደርገህ ጥያቄን አቅርብ። ማብራሪያ አይደለም። ማብራሪያ የሚያስፈልገው በዛ ዙሪያ ላይ እውቀት ሲኖር ነው። ጥያቄን በአጭሩ አቅርብ። እሺ፣ ይሄ ነቢያችሁን እንዴት ነው የምናምነው? እሱ የተቀበለው ከሌላ አካል ቢሆንስ ነው ጥያቄ። ገላትያንስ ልጁ ነቢ ሰለላሁ ዐለይሂ ወሰለምን እንደ ነቢይ ወይም ቁርአንን የአምላክ ቃል ለመሆኑ እንዳይቀበል ያደረገውን ምክንያት ያነሳው ምክንያት አለ። እሱ ምክንያት ምንድን ነው? ገብርኤል ወይንም ጅብሪል እንደተገለጠላቸው እናውቃለን። ግን በተገለጠ ጊዜ ደንግጠዋል። በደንገጣቸውን እንደ ምክንያት አድርጎ ያንን ሊቀበል እንዳልቻለ ያነሳበት ምክንያት አለ። ያ ማለት ጅብሪል ለነቢ ሰለላሁ ዐለይሂ ወሰለም ሲገለጥ ጊዜ መደንገጥ የለባቸውም። መደንገጣቸውን እንደ ምክንያት አድርጎታል። ገላትያንስ ገብርኤል በሚገለጥ ጊዜ ወደ ማርያም ሲገለጥ፣ ወደ ዘካርያስ ሲገለጥ ደንግጠዋል አልደነገጡ? ፈርተዋል አልፈሩ? አንዴ ገላትያንስ ለዛ አይደለም እኔ ሲጀመር ለዛ አይደለም ያልተቀበልኩት፣ እሱ ስለደነገጠ አይደለም። አንዱን ምክንያት ያነሳ ነው። ወደ ቀጣዩ ብዙ ሰዎች እንደደነገጡ መጽሐፍ ቅዱስ ላይ አለ። በጣም ጥሩ። አንዴ ዘካርያስ ደንግጧል አልደነገጠም ገብርኤል ሲገለጥለት? እሺ እኔ ስለ ዘካርያስ አላውቅም፣ ግን ዳንኤል እና ማርያም ምናምን እንደደነገጡ አውቃለሁ። ሉቃስ 2 ምዕራፍ 2 ቁጥር 8 ላይም አለ። ስለዚህ መደንገጣቸውን እንደ ምክንያት ሁለተኛ እንዳታነሳው። እሺ ሌላ ምክንያት ካለ ጥቀስሽ። አላነሳውም። እኔ ጥያቄን አሰማኝ መሰለኝ። ሰምቻለሁኝ። አሁን ቁርአንን እንዳንቀበል ሲገለጥለት ጊዜ ተደንግጧል አልክ። አንተ መጀመሪያ ጥያቄህን ብትጠይቅ ከአምላክ ዘንድ እንደመጣ እንዴት ማወቅ እንችላለን? ቁርአንን ከሆነ ቀጥታ በቁርአን ልመልስልህ ነበር። አንተ ግን አነጻጸርክና ምን አደረግክ? ገብርኤል ሲገለጥ እንዴት ይደነግጣል? አላነጻጸርኩም። እኔ መች ስለ ባይብል መች አወራሁ? አንድ ነቢያት ሲገለጥላቸው ጊዜ መልአክ መደንገጣቸውን እሱን አነሳ እንደ ምክንያት አድርገህ እሱን ቆጠርከው። ገብቶሃል አይደለ? የዛኔ አንተ ምን እምነት አለህ? ሊደነግጥ አይገባም የሚል እምነት ስላለህ ነው። ነገር ግን መጽሐፍህ ላይ መልአኩ ለነቢያትም ሆነ ለጻድቃን ለማርያም ሲገለጥ ደንግጣለች፣ ፈርታለች ሁላ ልጨምርልህ፣ ሌላ ፈርታለች። ልክ እንዲሁ ዘካርያስም ደንግጧለን፣ ፈርቷል። ለዚያው ነው አትደንግጪ አትፍሪ ብሎ መልአኩ ገብርኤል አጽናናት። እንደገና ዘካርያስም ልክ እንዲሁ ፈርቷልም ደንግጧልም፣ ሁለቱንም ሰጣለን። ገብቷል። በቁርአን ብቻ ቀጥታ ልመለስልሽ፣ ወደ መጽሐፍ ቅዱስ አንግባ። ስለዚህ ሁለተኛ መደንገጥና መፍራትን በነብዩ ሰለላሁ ዐለይሂ ወሰለም ላይ እርሳቸውን ነብይነታቸውን ላለመቀበል ምክንያት አድርጋቸው እንዳታነሱት። ገብቷቸዋል። እንዳውም መደንገጣቸውና መፍራታቸው ትክክለኛ የተገለጠው መልአክ መሆኑን የሚገልጽ ነው። ለምን ከተባለ አንደኛ ቅድም ያነሳሁላቸው ምክንያት የቀደሙትን ነቢያቶች መጽሐፍቶቻቸው ላይ ገብርኤል ሲገለጥ ጊዜ ይደነግጡ ነበር፣ ይፈሩ ነበር። ሁለተኛው ምክንያት ምንድን ነው? መልአኩ ገብርኤል የተገለጠው በትክክለኛ አፈጣጠሩ ነው።